ሰላም ሰላም ጤና ይስጥልኝ ክብራትና ክብራን የኔ የብርቱካን ፋይፍ ዩቲዩብ ቻናል ፋሚሊዎች ሰላም ብያለሁ። በሀገር ውስጥ በሀገር ውጭ ያላችሁት ወይ ብር የለም ብዬ ድንግጥ አልኩኝ። እናንተ ስማም ወልዶ መስቀዱስ አሐዱ አምላክ ኧረ በስመ አብ። ያው አዲስ አበባ ስለገባሁ ምናልባት መንገድ ላይ ወርቆ እንደሆነ ብዬ እንደደረግኩ ማለት ነው። ያው አሁን ነው የገባሁት ማለት ነው። ቤተሰቦቼ እናንተ ቆይ ሰላምታዬን ልጨርስ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ያው ሁላችሁም በሀገር ውስጥ በሀገር ውጭ ያላችሁ ሰላማችሁ በዝት ይበልልኝ። ኢትዮጵያ ሀገራችንን ሰላም ያደርግልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን። የማታውቁ ሰው ካላችሁ ብርቱካን ፋይፍ ቱብ ነኝ። ሰብስክራይብ ላይክ ያረጋችሁ ጥያቄ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። ያው አበረታቱ ቤተሰቦች፣ ውድ ሀገሬ ልጆች፣ ውድ ኢትዮጵያውያን እናንተ መልካሞች ውድ ሀገሬ ልጆች አበረታቱኝ ማለት ነው። ምነው ሸዋ ምነው ዞሬ ቤት ሲገባ አንዴ ቀዋር አደረገኝም እናንተ በስመ አብ ወወልድ ቅዱስ እውነት ገረመኝ። ግን ጥያቄ ሆነብኝ ማርያምን። ግን አሁን ትንሽ ነው የቀረኝ እንዲስተካከልልኝና ማለት ነው። ትንሽ ነው ማለት ከትንሽ ጊዜ በኋላ ማለት ነው። ያው አሁን ማለት እናንተ ጠበል ሂጂ አንቺ ስትነገሪያስም እያላችሁኝ ነውና ጠበል እሄዳለሁ ማለት ነው። ግን ትልስተካከል ትንሽ ቀርቶኛል ማለት ነው። ማለት ጠበል ለመሄድ ስላልተስተካከለልኝ ነው። ስጋ ዋኪ ነገሮች ስለ አሁን ዞሬ ስገባ በሽታው ጥምድ ያላረገኝም ካምር አቤት ዞሬ ስገባ ምን አይነት መንፈስ ምን አይነት ሰይጣን እንደሆነ አላውቅም። ማርያም እንደምን አይነት ሰይጣን እንደሆነ አላውቅም። ክርስቶስ ይፍታው ማለት ነው። ብቻ ደግሞ የሆነ ነገር ልነግራችሁ ነበር ይቅርብኝ፣ አሳፋሪ ነው ማለት ነው። የሆነ ነገር ላሳያችሁ ማለት ነው። በዛ አጋጣሚ እስኪ ምንድነው ትለያላችሁ አትለዩም ማለት ነው። ግን ቤተሰብ ትለያላችሁ አትለዩም አሳያችኋለሁ ማለት ነው። ያው አክስቴ ጋር አድሬ አክስቴ ቤት ነው የመጣሁት። ሱሉልታ አድሬ ከሱሉልታ ነው ወደዚህ የመጣሁት ማለት ነው። አሁን ነው የገባሁት 10 ሰዓት ነው የገባሁት ተቀኑ ማለት ነው። ተዛ መጣሁኝ፣ ቤቴን አጸዳዳሁኝ፣ ለላሜ ውሃ ሰጣጣሁኝ። እንግዲህ ትዳር እንደዚህ ይላችኋል። ትዳር እንደዚህ ነው። ለላሜ ውሃ ሰጣጣሁኝ፣ ዶሮችን ለቃቂቅ ያሉትን ከዛ ቤቴን አጸዳዳሁኝ። ይሁን በመታወት መልኩ ቤቱ ፏ ብሏል ማለት ነው። ወለሉ ግድግዳው አልኳችሁ ወለሉን ያልኳችሁ። እሺ እና አንድ ነገር ላሳይሽ እስኪ። አይ ሂጂ ወደዛ እንዴ! ምነው ሸዋ ሄዶ ወደዛ። እሺ ቆይ ላሳያችሁ እስኪ። ይሄን የረሳችሁ አላችሁ ወይንስ የላችሁም? ይሄ ምንድነው ማለት ነው ጋይስ? ይሄ ምንድነው ታውቃላችሁ? እስኪ ታውቃላችሁ አታውቁም? ከጀርባ ትሪ ነው። ይሄ ምንድነው? እስኪ ገምቱ። ኦ ማይ ጋድ ገመታችሁ ነው? በደንብ አልታያችሁም። መቼም ይሄን የማያውቃለሁ እያለ ግን እንዲህ አድርጎ እናንተ ቢሰቅሉት አያምርም? ይሄ ባይሆን ቀለም መቀባት በዚህ ቀለም ቀብቶ ማለት ነው በደንብ ሸልሞ እንደዚህ ማስካለ አያምርም? ያምራል አያምርም? ገመታችሁ ግን ይጅ ገመታችሁ አልገመታችሁም? ቤተሰብ ግምቱ እንዴት ነው? ላሳያችሁ የመጨረሻ ይሄን መቼም የማያውቃለ ብዬ አላውቅም። አንዳንድ ምናልባት ሙስሊም እህቶቻችን ገጠመኝ ላታውቁት ትችላላችሁ እናንተ ስለማትጠቀሙት ማለት ነው። ያ ሌሎቹ እንኳን ይገባቸዋል ብዬ አስባለሁ።
ቆይ እስኪ አዞሬ ደግሞ ላሳያችሁ። ያ ይኸውላችሁ ብቅል ይባላል። ብቅል የጠላ ብቅል ነው። ስሄር ሰርቸው ሄርኩኝ ስመለስ እንዴት አገኘሁት መሰላችሁ? ይሄ ታያላ። እናንተ ግን እንደዚህ አልጠበኩትም ይሆናል ብዬ ማለት ነው። አጋጣሚ ቆይ እስኪ ለቤተሰቦቼ ላሳያቸው ይገምታሉ አይገምቱም ብዬ ነው እንጂ አመጣሁላችሁ ማለት ነው። እስኪ እንቁረሰው። ይሄ እኔ እንደዚህ የድሮ እናቶቻችን ይሄ ምን ያደርጋሉ? እንደዚህ እየተደረገ ግድግዳ ላይ ማለት ነበር የሚሻጠው። ጭስ ይምታው እንዲያሰማ ይባላል ማለት ነው። እስኪ እናንተ እናቶቻችሁ እንደዚህ ይሏችሁ ነበረ? የኛ እናቶች ጭስ ይምታው ይባልና ጭስ ላይ ኩሽና ይሰቀላል ማለት ነው። እንደዚህ የበቀለው በማንጠልጠያ ተደርጎ ማለት ነው። ግን በአሁኑ ሰዓት ደግሞ ያ የለም። ቤት ውስጥ ነው እንትን የሚለው። ይሄ ግን በጣም በቅሏል። ዋው ትላላችሁ። ይሄን ጉድ ሊበላላችኋለሁ። ጉድና ምን ነው እናንተ ዶሮች ደግሞ አታሰናኩኝ። ሂጂ ስንክል እንዳረ ሂጂ። ዋይ አብረን እንስበረው እኮ ብዬ ነው። እና ያ የነን ይመስላል ማለት ነው። እንግዲህ እንትን እያለን አንዴ እናስፈጭና ጠላችንን እንኮመኩማለን ማለት ነው። ዝም በሉ ጠላ አይጠመቅም። አሁን እኔ ዝም ብዬ ላውራችሁ ብዬ ነው። ጠላም አይጠንቃል። ወደ ጠበል ነው ወደኛው የታባቱ መንፈስማ ሰይጣን እንደዛ ይጫወትብኝ ማለት ነው። ዞሬ ስገባ እንደዚህ ይጫወትብኝ ተሆነ እንዴ ደግሞ እኮ ማለት ነው ሆዴን ቅፍቻር ያረግና ይው አሁን ተዝ ተወጣው ደህና ነኝ ማለት ነው። ደግሞ ሆዴን ቅፍቻር ያረግና ቤት ስገባ ፈስ በፈስ ያረገኛል። ፈስ በቃ እንደው ሆኖ ሳንቆረቆር ሙሉ ማለት ነው። እኔ ምን አስደበቀኝ? ፈሴን እንደው ሆኖ ታንቆረቆር ሙሉ በቃ አሁን ቤት ስገባ ጀመረኝ። ከቤት ወጥቼ እኮ ውስጤ ደርቆ ነው የመጣሁት። ውስጤ ደርቆ እንኳን ፈስ ሊመጣ ማለት ነው። በበላም በጠጣም ግን ቤት ውስጥ ስገባ ሄሽ በቀላ በላህ ነው አሁን ሂዱዶ እና እንደዛ አላችኋለሁ ቤተሰቦቼ። እናንተስ ምን ታያችሁ? ስለፈሱስ ምን አላችሁ ማለት ነው? ስለፈሱ ምን አላችሁ? ልስቁብኝ ትችላላችሁ። አይ ኖ ልስቁብኝ ትችላላችሁ። ግን ምን ይብስቁብኝም ልንገራችሁ ብዬ ነው ያለሁበትን ነገር ካመሬን እምላችሁ። እኔ ውሸቴን እንዳይመስላችሁ ማርያምን ውሸቴን አይደለም። ፈስ በፈስ የሚያረገኝ ማለት ነው። ልክ ቤት ውስጥ ስገባ ማለት ነው። አቤት ስገባ በቃ አላ ዝልዝል አይኳ አሁን ምንም ስራ አልሰራም ታሁን በኋላ ማለት ነው። ስራ እሰራለሁ ብዬ ማለት ታሁን በኋላ ስራ ደምደም ያለው አሁን የመጨረሻ ማለት ነው። የመጨረሻ ገዳም ለገዳም ነው የምለው። ገዳም ለገዳም ከመረኝ የምላችሁ የማልሄድበት የለም። በቃ ተስፋ የሌላውን ነገር የስራ ምናምን ተስፋ ቆርጫለሁ። ምንም ነገር ሲጀመር ማለት እናንተ መልካም ጥሩ ሰው ስትሆኑ ነው እንጂ መስራት ትችሉት። ዞሮ ለስራ ብትሉ ኪሳራን የሚያበዛችሁ ስራ ስኬታማ እኮ ነው። ያዛችሁትን ነው የምታጡት ማለት ነው። ያስኩትን እኔ እያጣሁ ነው ያለሁት እየከሰርኩ ማለት ነው። ምንድነው ሁሉ ጣጣ ምን ማድረግ ያለብኝ በእኔ ብን ብዬ ምንም የማይሳነው ምንም ስጦታው የማያልቅበት ፈጣሪ ወደ ፈጠረኝ በቃ ሁሉን ወደሱ ጥያቄው ወደሱ ነው። ሁሉን ስራ የሚሰጠኝ እግዚአብሔር ነው። ታያም በኋላ ፈጣሪ ነው ስራ የሚሰጠኝ። ግን እኔ ያው ሁሉንም ነገራችሁ ማለት ነው ለእናንተ ሊጠቅማችሁ ይችላል። ተስፋ እንዳትቆርጡ ብዬ ነው። እናንተ በሰው ሀገር ሆናችሁ ተስፋ እንዳትቆርጡ ነው እኔ ላይፌን ሁሉን ነገር የምናገረው ማለት ለእናንተ ያስተምራችሁ ያልፋል። ነገ እኔ ህይወት ተሳክቶልኝ ምናልባት ትልቅ ደረጃ ላይ ተደረስኩኝ ሰው እኮ ድሮ እንደዚህ ነበር የዛሬ እንደዚህ አይነት ህይወት ገጠማት በላችሁ ያንን እንድታስቡ ትችላላችሁ። አይ እሺ እና እንደዛ ናችኋለሁ። ምን ነው ሸዋ አረ እንዳላጠናገረ ዲ ምን ነው እሺ ልምጫ ያስኩኝ
አያችሁት? ይሄው በዚህ መልኩ ታዲያ ይሄ እኮ እናንተ እንትኑ ይሄ በጣም በቀለኝ ማለት ነው። በጣም ጭረት በዛይ እንደዚህ የሆነ ጉጥ ጉጥ ብሎ ተፈይቶ አጥሚቱ ኦ ማይ ጋድ ትላላችሁ። ስኳር የማይፈጅ እንዴት አባቱ እንደሚጣፍጥ አጥሚቱ። ይሄ ስንዴ ነው፣ ለምሳሌ ስንዴ ነው፣ ሌላ እንዳይመስላችሁ። ኖርማል ማንኛውንም ስንዴ ነው ያረኩት። ያዳናቻችን ጎጃሜ ስንዴ ይላሉ። አንተ ሳለ ስንዴ ይባላል፣ ለብቅል ይባላል። ግን አሁን እንኳን እንደዚህ ስንዴ ሊመረጥ እና እንደዛ አላችኋለሁ። ወይ ድንግል ማርያም ድረሽ እሺ። ኦ ማይ ጋድ እኔ ራሴ ተጨንቄያለሁ። የያዘኝ በሽታ አሁን ሳወራ እንደውም እናንተ ጋር ቀለል አለኝ ማለት ነው ቤተሰቦቼ። ይሄን እንግዲህ ብትን እናረጉና ደጅ አሳድረዋለሁ እንዲነፍስበት እንዳይበሰብስብኝ ማለት ነው። አዳሩን ደጅ ብትን አርጌ አሳድረዋለሁ። ይነፍስበታል፣ ቢያንስ አየር ያገኛል ማለት ነው። ይሄንን ይመስላል የዛሬው በቅላችን ማለት ነው። እና ምን ታያችሁ እናንተስ? እሺ በቃ በሉ ቤተሰቦቼ፣ እወዳችኋለሁ፣ አከብራችኋለሁ ሁላችሁንም። እና ያው እንግዲህ ካጠገቤ ሆናችሁ የምታበረታቱኝ አመሰግናለሁ። አሁንም ታጠገቤ ቆማችሁ እንደምታበረታቱ ተስፋ አለኝ። እንግዲህ ብርቱካን በጣም ነው የምንወድሽ፣ በጣም ነው የምናከብርሽ የምትሉኝ ማላችሁ በኮሜንት ላይ ፈጣሪ ያክብርልኝ። ለእናንተም ያው እናንተ አክባሪ እግዚአብሔር ይዘዝላችሁ፣ የልባችሁን መሻት ሁሉ እሱ ይፈጽምላችሁ ማለት ነው። በጣም ነው የማመሰግነው። በጣም አድናቂሽ ነው የምትሉኝ ያላችሁ እንደዚህ ስታበረታቱኝ ደግሞ ነገ እየበረታው ሄዳለሁና በጣም አመሰግናለሁ።